ደግሞ መስፈርት ነው ወይ? አስለን ሸሃዳ መስፈርት ነው እንደ አንድ ሰው ቅርአት ለማቅራት ሸሃዳ መስፈርት ነው ያለ ሰው አለ ማለት የወረቀት ከመንግስት የሚሰጠው ወረቀት መሰለን እንበልና አሁን እኔ ሂጄ የሆነ ሰው ልኬ አስመጣሁ። ለምሳሌ ከመጅሊሱ ኩቱበ ሲታን ሸምድዷል የሚያስብል ለምሳሌ ኩቱበ ሲታን ሸምድዷል ያልቀራው እንትኖች የላቸውም ተብሎ በሸሃዳ መልኩ ተሰጠኝ። አሁን እኔን ቃልቻ ያስብለኛል እንዴ? ዓሊም ያስብለኛል? ዓሊም ያስብለኝም። يا جماعة مرحبا ጨርስ مرحبا ይሄ ነገሮች ምንድነው እውቀት የሚያስፈልጋቸው ነገሮች ተሳስተሃል ወይ من اصول اهل السنه والجماعه ስህተት አለብህ ወይ ነው አለቀ እንጂ እነዚህን ሰዎች ይሄን ሸሃዳ ካላመጡ እንዳትቀበሏቸው ይሄ ትክክል አይደለም። ወላሂ ወንድም አቡበክር የተናገረው ስህተት ነው፣ ስሜታዊ ሆኖ ነው። ይሄን ነገር ተውት፣ ትክክል ያልሆነ ስህተት የሆነ ነገሮች ስለሆነ ምክንያቱም ግልጽ ነው የንዴት የምናምን ነገሮች ስለሆነ ማለት ነው። ይልቅ የሚጠቅመው ነገር ምንድነው? መስአላዎቹ ንግግር ተነስቶ እውን ሙራድ ኢኽዋን ነው ወይ መስአላ በቃ መስአላ ፈርደን ፈርዳ ይሄ ነገሮች ምን ኡሱል አህሊ ሱነቲ ወል ጀማዓ ተሳሃል አንተ ኢኽዋኖችን ተከትለሃል ይሄ ወላ እና በራ ከሙብተዲዖች ርቃሃል አልራክም ኡሱል ይቀርባል ከታቀሰ ተሳሃል አባቴ ነው እናቴ ነው ይባል ነገር የለም። አቡል አሊያ ከታሰ ተሳሃል ነው ገሪል ነው መግባት ያለበት አቡል አሊያ ገብቷችኋል። ግን የተነሱትም የሐዲስም ሆነ የቁርአንም ሆነ ስህተቶች አሉ። አዎ ስህተት አለብን። አህለን ወሰህለን ስህተት ከተመለሰኛ ወንድማችን ነህ ነው። እኛም ስህተት ካለብን ከስተጅ ተመለሰን አህለን ወሰህለን ብሎ ሄዱ አህሰን ወአጅመል ነው እንጂ የላውን ነገሮች እንደው ባናነሳቸው የሚል ነው ያ ጀማዓተል ኸይር። ምክንያቱም የማይሆን እንደው አመጣ ውሃ ቅዴ ውሃ መልስ ነገር ያ አቡበክር ያለው ነገር እንደው لا عبرة فيه لمن ነው والله اعلم بارك الله فيك واسل اخي ابن حسن بارك الله فيك ሌላኛው የተነሳው ነገር እንደ ተውዲህ ለማድረግ ያክል ከዚህ በፊት هو በሚል ላይ ابن حسن አቡ አብደላህ ጠምዶ ይዞኝ አሸንፌ 70 ብሪን የጣልኳቸው የሚለው ነገር ተናግሯልና ይሄም የምሬን ነው። ይሄም ደግሞ ትክክል አይደለም። ምክንያቱም እሱ ከአህባሾችና ከሱፊያዎች ድፋዕ ለማድረግ ነበር። ይሄ ሱፊያን አይመለከትም የሺያ ነው እንጂ በሚል ማለት ነው። እኛ ሱፊያን ሙሃጀማ በሚያደርግ ጊዜ ይሄ ሱፊያዎች ከዚህ ነፃ ናቸው በሚል ጊዜ መግሪቢ የሆነ ሼክ አለ በህልም ነው ያየሁት هو የሚል የአላህ ስም ነው። هو ያ ሁወ ኢላ ሁወ የሚለው የሱፊዮች ኪታብ ውስጥ ያለ ነው። ዛሬም ላኢላሃ ኢላላህ ሙሐመድ ረሱሉላህ ዐለይሂ ሰላዋቱላህ አፍደሉ ማዕሉማት ይላል የሚለው አፍደሉ ረስቻለሁኝ አባባሉን የሚባልበት ማለት ነው። ከዛ ያ ሁወ ይላሉ። ይሄ ከሺዓ ክቱቦች የተወሰደ አይደለም። ምክንያቱም ባለ ኪታቡ ስላለ ማለት ነው። ባለ ኪታቡ ላይ ከፍተን ማየት እንችላለን። طيب ከነሱ ዲፋዕ ለማድረግ ይሄ ሱፊያዎችን አይመለከትም። ሱፊያን በዚህ ስም አታጥፉ በሚል ነው እኔን ጣና አደረጉ። እሱ ደግሞ ሲናገር የነበረው ምንድነው እኔ እንደውም ሱፊያዎችን ወደ ሺዓ ለማስጠጋት ነው ብሎ ሲናገር ነበር ማታ ማለት ነው። ሐቂቃ ግን እንደዚህ አይደለም፣ አይመለከታቸውም። ይሄ ሱፊያ ከዚህ ነፃ ናቸው ብሎ ሲናገር ይሄ ትክክል አይደለም። በማስረጃ ልናመጣ እንችላለን። የዛሬ 500 ዓመት በፊት ሼክ መግሪቢ ላይ የነበረ በህልም ነው ያየሁት ብሎ የጻፈው ነው። ከኪታቡ ላመጣላችሁ እችላለሁ። ይሄም ትክክል አይደለም ነው። ቢሰብረን ችግር የለም እኮ ሐቅ ላይ ለሐቅ እንሰበራለን አስለን። ነገር ግን ደግሞ የበላይነት ቆፍ ብሎ የመታየት ይሄ ጣጣ የለብንም። ታይ ችግር የለም። فلذلك ይሄ ሊታይ ይገባል። ሌላኛው
ነገር አቡ አልዓሊያ እንደተናገረው ትርጉም ያለው ነገር መስአላ ዒልሚያ ላይ የተናገሩትን ነገር መነጋገር አሪፍ ነው፣ ኸይር ነገር ነው። ከዛ ውጭ ግን ትርፍ ወሬ ያወሩትን ነገር ቦታ ላንሰጥ እንችላለን። አሁን አብሶ አሁን አቡ አልዓሊያ የተናገረው ነገር ሰውየው የተናገረው ነገር የወፍ ልጆች ነው የተባለበት አለ አይደለም እንዴ? ቀይሪ ነው በነገራችን ላይ እሱ ያለበት ሁኔታ ቀይሪ ነው። እሱ ያለበት ሁኔታ ቀይሪ ነው። ያን ቦታ መንሳት አይገባ ማለት ነው። ክታቡን ክፈት ከቻልክ ሁዋ ብለህ ክታቡን አውርደው አቡ አብደላህ አሁን እዚሁ እንድናይ ማለት ነው። ኪታቡን አይደለም አኺ ኢብኑ ሐሰን እኔ እዚህ ጋር ቅድም ጠቁሜ እኮ ነበር እናንተ የላችሁም ነበር መሰለኝ እንጂ አኺ አቡ አሊ አሁን የጠቆመው ላይ መስአላ ላይ ተነጋገሩ ያለበት ላይ ጀዛላህ ኸይር ያጃ ወላሂ ዝም ብለን እንደ ድንገት እንደ ቀልድ እየተናገርነው ያመለጠ እንጂ እንደ ባንናገር ከነከቱ ባናንሳጡ ማለቴ ያኒ የግል ጉዳይ ለምሳሌ አቡ አብደላ እንዲህ ነው አለ እንደዚህ ነው አለ የሚለው ጉዳይ ላይ ኢብኑ ሐሰን እንደዛ የሚለው ጉዳይ ላይ ወላኪን አንድ መስአላ አለ። አሁን እዚህ ጋር መስአላው ምንድነው ካላችሁ አሁን እንደ ቀልድ የተናገረው ደግሞ የተናዶ ነው ያለ ብሎ ያለፈለት አቡ አሊ አሁን ይሄው መስአላ ነው ሐቂቀተን ምን የሚለው ሸሃዳ ምናምን ብሎ የተናገረው ጉዳይ ላይ አምጣ ጉዳይ ላይ ሳይሆን ኢብኑ ዑሰይሚን ይሄንን መስአላው ኪታቡ ሸርህ 40 النووية صفحة 398 ይጀምራል። የኢብኑ ዑሰይሚን ማለት ነው የመሐመድ ኢብኑ ሳሊህ አልዑሰይሚን ኪታብ ላይ ሸርሁን ይጀምሩና ያኒ ሐዲሱን ካስቀማ አና ኢብኑ ሰዒድ አልኹድሪ ረዲየላሁ ዐንሁ انا ابي سعيد الخدري معلش انا ابي سعيد الخدري رضي الله عنه قال سمعت رسول الله صلى الله عليه وسلم يقول من راى منكم منكرا فليغير بيده الى اخر الحديث ከዛም በኋላ من فوائد الحديث ያለ ኢብኑ ዑሰይሚን من فوائد الحديث ቅድም ጠቁሜያችሁ ነበር ወንድሞቼ ልድገምላችሁ من فوائد الحديث أن النبي صلى الله عليه وسلم ولى جميع الأمة إذا رأت منكرا أن تغيره عندنا كذا كذا ولا يحتاج أن نقول أسفل لكم مالتها كذي لابد أن يكون عنده وظيفة يعني مدب يتكتر يا مكترنا لدعوة أمر بالمعروف والنهي عن المنكر قد لا يتكتر مهنا قد أسفل لقول معنا لما على كذا فإذا قال لك أحد ይሄ ወንድማችን ያለው ንግግር ማለት ነው ለሁላችንም ነኝ አንድ ሰው ካለህ ማን الذي امرك او ولاك ማን ነው በዚህ ጉዳይ ላይ ያዘዘ ማን ነው እዚህ ነገር ላይ የመደበህ ብሎ ቢጠይቅህ فلتقل له النبي صلى الله عليه وسلم لقوله من راى منكم منكرا من ብሎ ስለጀመረ من አጠቃላይ ስለሆነ ይላል የትነን የሚለው መሰፋ 399 ላይ ከዛም በኋላ ሙንከር መሆኑ እንዴት ነው የሚታየው ሙንከሮች ሁኔታዎች ተብሎ ያብራራ። ነገር ግን ዋናው ርዕሱ ስለሆነ ነው ዋናው መስአላው ገብታችኋል። ስለ መስአላዎች አንስተን መናገር እንችላለን። ወላኪን አሁን እኔ ልወጣ ድክም ብሎኛል። አንዳችሁ የምትገቡ ከሆነ ተዘሪ ላወራችሁ እችላለሁ። ምክንያቱም ነው ተኛለሁ አሰ ነገ ስራ ላይ ለቀረስችሁ ነበር ደግሞ ነገ ስራ ላይ ታሊቅም ተደርጎ ኢብኑ በያን አለ አብዱራህማን ቁጭ ብላችኋል። ወላሂ ቆይታችኋል። አቡ አብደላህም እኔ መንገድ ላይ ሆኜ ነው ማወራችሁ። ባረከላሁ ፊኩም። ጫጫታ አለ እኔ ጋር መንገድ ነው ያለው ታቂቃ። ባረከላሁ ፊኩም። የዚህ ሰውዬ ነገር እኔ ዛሬ አይደለም ማውቀው ወላሂ ሐቂቃ ሙዓዝ ያኒ أنه إخواني إخوان المفسدين መሆኑ ዛሬ አይደለም የሚታወቀው። እንደዚህ መናገሩና ብዙ ኮሜንት ላይ ያየው ነበር እኔ ያዳመጥኳችሁ ወንድም እህቶች። ያው እዚህ ጋር እየተነገረ ያለው መልስ ነው። አንድ ሰው ኢፍቲራ እያደረገ በሰው ያልተባለውን እኔ ነኝ ይሄ ያኒ ኢፍቲራ ያኒ ምንም ሐቂቃ ያልታየን ነገር ዝም ብሎ በቀን መዋሸት ማለት ነው። እና ረድ እየተደረገ ነው ያለው ላለው ነገር ራሱ ነው በራሱ ላይ እየቆሰቆሰ ያለው። ካው የምናቃቸው ወንድሞች ጃሚዓ እስላሚያ ላይ ሲማሩ አግለብ ሸይ ትልቁ ከጃሚዓ በስተቀር በአብዛኛው የሚጠቀሙት ከመሻይኾች ላይ ሐለቀተል ዒልም ላይ ነው። ብዙ ስለ አቂዳም ይሁን ስለ መንሃጅ መሻይኽ ሙዕተበር የሆኑ የሱና መሻይኾች ላይ
ብዙ ነገር ይጠቀማሉ። እስቲ ሀል አንተ ጀለስተ ሚን ዑለማ አልማዕሩፊን ሐቂቃው ይታወቃል የሚያነፈንፈው ምን እንደነበረ ከወጣም በኋላ የት እንደሚሰራ ይሄ የታወቀ ነገር ነው። ማስፈራራት ምናምንም የታያዘለበት ባቡ አብደላ ላይ ማስፈራራትም የታዘለበት ነገር ስለተናገረ ነው። እና ወላሂ العظيم እስቲ ተውን ብዙ ብናወራ እንችላለን። አላሁ ሙስተዓን አዝማሪ ያልኩት ለዚህ አዝማሪ ያልኩት ለዚህ አቡ አብደላ በዚህ ዙሪያ ራሱ ያኒ ከድሮ ጀምሮ ሙንሽድነቱ ይታወቃል። ሀል ነሽዳ الحق حق ان يقال እኔ በዚህ አልገባባቸው። ምክንያቱም እኔ ይሄንን አጥራርቷል። ይሄ ስህተት እንደሆነ ተናግሯል ከዚህ በፊት። እኔ ማቀው ማይክ ይዛል እየተናገርክ ከሆነ ይሄ እኔ እንደራሴ አልቀበልም። አንተ አትቀበል ከተናገረ ከሰማ በመረጃ ሰምተው ቶብቶ ከሆነ خلاص በርካታ አሉ። አንድ ወጣ አይደለም በርካታ አለ። በነገራችን ማለት በርካታ አለ። ሙሽ አንድ ሁለት ነሽዳዎች አሉት። ይሄ ከኋላ የሚታጀበው አቡል ቡኻሪ ምስክር ይሆናል። ዝውታ ነው አቡል ቡኻሪ ማይቻል ብሎ በሚያናግርበት ሰዓት ከኋላ የሚወጣ በጎሮሮ እንደ ሙዚቃ ዕቃ እንደ ሙዚቃ ክሊፖች ቢደረግ እንደ ሙዚቃ ድምጽ ማለት ነው። በጎሮሮ የሚደረግ ከሆነ حرام አይደለም ነው። والله እኔ አላውቅም፣ ግን እኔ ይሄ ነገር ድፍን አድርጎ እንደማይቻል ተናግሯል። ከዛ ወዲህ የተመለሰበት አላውቅም። ያ ጀማዓ ቱብና اذا تاب ቱብና በዚህ ዙሪያ አይተና ቪዲዮን አገኘው ተመልቻለሁ። ፊት ለፊት ነው የተናገረው። በአቡል ቡኻሪ ቤት ነው የተናገረው። ያንን አደም ጋር በተነጋገረ ጊዜ ማን ቤት ላይ ነው የከፈትከው? አቡ አብዱላህ ከማ ቤት? ቤት አይደለም ዩቲዩብ ነው። ሙአዝ ነዚፍ ነሽዳ ቢሄ በኦሮምኛ ጽፌ የመጣሁት። ኦኬ ራሱ ቤት ላይ አይደለም ራሱ ዩቲዩብ ላይ والله አለም እንግዲህ والله አለም ተብቻለሁ ብሏል አለ ኢንጂነርም خلاص الله يتوب عنه الله يكرم له الله يتوب عليه والله እኔ ግን ዛሬ ነው የሰማሁት። ሐቂቃተ جزاك الله خير ابن حسن والله ግን ደስ ስትሉ ተወብቻለሁ ብሏል። ከራሱ ሰውየው እንኳን እንስማ ሳትሉ ተወብቷል ስትባሉ ቱብና ኢላላህ እኛም ተወብተናል። ከዚህ ከተወበተበት ይሄ ነው ለምን እኛ ሐቂቃ የግል እንትን የለብንም። ሲጀመር የግል እኮ ቢኖር እኮ ለጥቅም ቢሆን እኮ ከነሱ ነበር ምን ሆነ ያ ጀማዓ والله يا اخي ይሄ ጀማዓ እኮ መሳኪን ጀማዓ እኮ ነው እንዴ። ሌላ ይሄነ ፍትፍት የሌለበት ጀማዓ ማለት እኮ ይሄ ጀማዓ ነው። ፍትፍት የማያገኝ ጀማዓ ማለት ፍትፍት የሌለበት የሰዲቃ ጀማዓ እኮ አይደለም ይሄ ጀማዓ። እንዴ ለየትኛው ጥቅም ይዘናል? والله لله እና لأجل الدين ባይሆን ነው እንደዚህ እንሰባሰብበት የምንችልበት እኮ ነገር የለም። አንበሳ የለ ምንድነው የምትሉ ስሙ አበባ የለ በምን ታሙናላችሁ? ቢላሂ አለይኩም እንዴ ያ ጀማዓ والله ሐቂቀተን እንደው ዞር ብሎ እንደው ልብ ላለው ሰው ምንም ሌላ መረጃ እኮ ሐቂቀ ደሊል እኮ አያስፈልግም። والله እኛ ጥቅም ፈላጊዎች ብንሆን እናንተን ሽሩሩ ነበር የምንለው። ሽሩሩ ባንቀልባ ነበር እና የሐቅ ጉዳይ ስለሆነ ነው። የሐቅ ጉዳይ ስለሆነና ስለሆነ ብቻ ነው የምለው። ጀዛኩሙላህ ኸይረን እና አቡል አሊያ ጀዛከላህ ኸይር። ያው እዛው ላይ የልብ ሞቅታ እንዳይመጣ በሚል ነው መታደሉ እንዳለ ሆኖ እንትን ስንል የስሜት ነው ፈንቅሎ የሚወጣ የሆነ ስሜት ነውና ከመሆኑም ጋር ጥንቃቄ እንደሚያስፈልግ ጥቆማ ለመስጠት ነው። አክረመኩሙላህ የሐዳዲያውን ጉዳይ እንትን አላላችኋትም። ምን ዓላማት الحدادية ምንድነው የሚለውን አንዳንድ ነገር ብትሉ ምሳሌ التسرع في التبديع من علامات الحدادية ነው وكذلك في التكفير ማለት ነው።
እኛ ሐቂቃ ከዚህ ነገር ይጠራነን والله ይጠራነን حتى في التبديع ላይ ራሱ እንተናነለም ሐቂቃተን የሚቻኮል የሆነ ሰለፊ የለም እዚህ ጋር እስከምናቀው ድረስ ማለት ነው ነገር ግን ሐዳዲያን ለማስገባት ነው የሚለው ይሄኛው አልተወበተም ምክንያቱም ያልተወበተው ትላንትና የተናገረበት ንግግር ነው ዛሬ እንግዲህ ከሆነ ዛሬ ለቆ መቼም አላደረምና በዚህ ነገር ላይ ግን እንደቀላል ስላልሆነ ሐዳዲያ ብሎ ማለት አተራማሽ ሆነ ጀማዓ ነው በነገራችን በጣም ኃይለኛ ሙተመርድ የሆነ ጀማዓ ስለሆነ በዚህ ላይ የሆነ ነገር በሉ እኔ ልውጣ ጀዛኩሙላህ ኸይረን ያው ግማሽ ለሊታ አረ 3 ሰዓት ነው የቀረን እንጂ ለሱብሂ እና هذا والله اعلم فإن أصبت فمن الله فإن أخطأت فمن نفس الشيطان سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته ولك ያለሁኝ አነ ሶፊ ወብኑ ሶፊ የሚለውን እንግዲህ እነዚህ ናቸው ሰለፊ መሻይኾች ማለት ነውና ገብታችሁ ዘየር አድርጉት በዙ አጋጣሚ ማለት ነው ፈት የለም الله يا جماعة بارك الله فيكم عندكم تعليق شيء وإلا توكلنا على الله سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك اللهم رب جبريل وميكائيل وإسرافيل فاطر السماوات والأرض عالم الغيب والشهادة أنت تحكم بين عبادك فيما كانوا فيه يختلفون اهدنا لما اختلف فيه من الحق بإذنك إنك تهدي من تشاء إلى صراط مستقيم اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم إنا نسألك حبك وحب من يحبك وحب عملا يقربنا إلى حبك اللهم أعنا على ذكرك وشكرك وحسن عبادتك والسلام عليكم ورحمة الله وبركاته